የሀብታም ልደት። በረከትና በድሉ ከ9ኛ ክፍል ጀምሮ ጓደኛሞች ናቸው። በረከት በጣም ሀብታም ከሆኑ ቤተሰብ የተወለደ ሲሆን በድሉ ደግሞ በጣም ምስኪን ድሃ ከሆኑ ቤተሰብ የተገኘ ልጅ ነው። ታዲያ ምንም እንኳን የኑሮ ልዩነታቸው የሰማይና የምድር ቢመስልም አንድ ያደረጋቸው ትምህርት አለ። ሳይደግስ አይጣላም ነውና ነገሩ። በድሉ ምንም እንኳን የድሃ ልጅ ሆኖ የሚበላው ቢያጣም የሚያነበው በኩራዝ ቢሆንም ትምህርት ቶሎ የሚገባው ጎበዝ ተማሪ ነው። ባህሪውም ቢሆን ከሁሉም ተማሪ የሚግባባና ትሁት የሆነ ልጅ ነው። በረከት እንደ ሀብታም ልጅ የአባቴ ሀብት አለ ብሎ የሚንጠባረር ሰው አይደለም። በጣም ይጥራል፣ ነገር ግን ትምህርት ላይ እስከዚህም ነው። በዚህም ይመስለኛል በድሉን ጓደኛ ያደረገው። ታዲያ በድሉና በድሉ በረከትን አንዳንድ ነገር በማስረዳት ጎበዝ ተማሪ እንዲሆን ይረዳዋል። በረከትም በድሉም በአንዳንድ ነገር ያግዘዋል። መቼም አንድም ከደና ተወለድ አንድም ከደና ተጠጋ አይደል ቢሉ ብቻ እንዲህ እያለ ጓደኝነታቸው ቀጠለ። ያው በረከት ይዞት የሚመጣው ምሳ ለነበድሉ ቤተሰብ ምሳና ራት እንደሚበቃ ገምታለሁ። ስለዚህ ቢያንስ ራቡን የሚያስታግስበት አገኘ ማለት አይደል? ከ9ኛ ክፍል የጀመረው የሁለቱ ጓደኝነት እስከ 12ኛ ክፍል ቀጠለ። ሁለቱም የዩኒቨርሲቲ መግቢያ ፈተና ተፈተኑና አለፉ። ነገር ግን ዩኒቨርሲቲ ምደባቸው የተለያየ ሆኖ በረከት በማርኬቲንግ ማኔጅመንት ጅማ ዩኒቨርሲቲ ይመደባል። በድሉ ደግሞ በኮንስትራክሽን ኢንጂነሪንግ ቡሌ ሆራ ተመደበ። ምንም እንኳን ዩኒቨርሲቲያቸው ቢለያይም ጓደኝነታቸው ቀጥሏል። ሁለቱም ተመረቁና በረከት በአባቱ ድርጅት ውስጥ የማርኬቲንግ ባለሙያ ሆኖ እየሰራ ይገኛል። በድሉ ከዩኒቨርሲቲ በጥሩ ውጤት ቢመረቅም ስራ አላገኘም። እንዲሁ አንዳንድ በኮንትራት የሚገኝ ስራን እየሰራ ይኖራል። አሁን ላይ ሁለቱም አግብተው እንደ እድገታቸው በተለያየ የኑሮ ደረጃ ላይ ይገኛሉ። አልፎ አልፎ ይደዋወላሉ። ሆድ ለባሰው ማጭድ አታውሰው ነው ወይስ መጥረቢያ አታውሰው ሆኖበት በድሉ አንድ የወለደው ልጅ ቢኖርም ይኸው አልጋ ላይ ከዋለ ሰንበትበት ብሏል። አሁን ላይ የ5 ዓመቱ ነው። ነገር ግን ከ3 ዓመቱ ጀምሮ ይኸው አልጋ ላይ ነው። ጥሩ ሕክምና ወስዶ ማሳየት ያልቻለው በድሉ ሁሌም በልጁ ስቃይ እያለቀሰ ወይም እንዳለቀሰ አለ። ብቻ ኑሮ ካሉት ሆኖበት እየኖረ ነው። ታዲያ አንድ ቀን በረከት ደውሎ ጓደኛዬ ልደቴን ለማክበር ስላሰብኩኝ እንድትመጣ ይለዋል። አሁን ላይ በረከት ብዙ ሀብታም ጓደኞች አሉት። ነገር ግን ቢያንስ ብዙ ትዝታ አብረን አሳልፈናል፣ በደግም አብረን ነበርን። ጥረቴን የሚያውቀው በድሉ መገኘት አለበት ብሎ አስቦ ነው የጠራው። እሱም ቢያንስ ዛሬ ላይ ብዙ ሀብታም ጓደኞች ቢኖሩትም እኔን ባለመርሳቱ ደስ ብሎኛል፣ ስለዚህ አልቀርም ብሎ ለመሄድ ወሰነ። እሱም ያው ገንዘብ ኖሮት ውድ ስጦታ ባይገዛም አነስ ያለች ስጦታ ገዝቶ በጊዜው ወይም በቀኑ ሰዓቱን አክብሮ ወደ በረከት ልደት ይሄዳል። ግቢው ሲደርስ የሙዚቃው ድባብ፣ የመኪናው ብዛት ሰርግ እንጂ ልደት አልመስል ይለዋል። እሱም እግሩ ስብር እያለበት ወደ ቤት ለመግባት በሩም ማንኳኳት አልነበረበትም። ምክንያቱም በሩ ወለል ተደርጎ ተከፍቷል። በሩ ላይ ዘበኛ ቆሞ እጅ እየነሳ ያስገባል። ምንም እንኳን ብዙ ከመጡት ሰዎች በአለባበስ ቢለይም ዘበኛው ግን አላስቆመው ነበር። ብቻ ወደ ቤት ሲገባ የበለጠ ፍርሃቱ ጨመረ። ምክንያቱም የቤቱ መብራት ከተለኮሱት ሻማ ብዛትና ዲኮር ጋር ትንሽ ሳያደናግረው አልቀረም። በዛ ላይ ቤቱ በሀብታም ሳቅና ጨዋታ አቅሉን ስቷል። በረከት የበድሉን መምጣት አይቶ ተነሳና በጨዋ ደንብ ተቀበለውና ተቀመጠ። ከቤት ሲወጣ በአልጋ ላይ ያለው ልጁ አንድ መልእክት ልኮታል። በድሉን የምትሄድበት ልደት ስለሆነ ጣፋጭ አይጠፋም ይዘክልኝና ብሎታል። በድሉም የልጁን ፍላጎት ገዝቶ ባለማሟላቱ ውስጡ ቢጎዳም እንደምንም ብሎ ያገኘውን ጣፋጭ ይዞለት እንደሚመጣ ለልጁ ቃል ገብቶለት ነበር የሄደው። ታዲያ ቤት ገብቶ እጅ ነስቶ ከተቀመጠ
በኋላ አይኑ ወዲያ ወዲህ ሲያማትር ያረፈው ለፕሮግራሙ የተዘጋጀው ኬክ በተለያየ ጣፋጭና ወይን እንዲሁም ብላክ ሌብል ተከቦ በሰፊው ጠረጴዛ ላይ ተቀምጦ ነበር። በረከት መጣና በድሉ ምን ይምጣ ምን ይከፈት አለው። ያኔ እየተመሰጠ ካለበት ኬክ እና ጣፋጭ ተመልሶ ለስላሳ ነገር አለ በድሉ። እንዴ ለምን ቢራ ነገር ያዝ እንጂ አለው በረከት። አይ ቆይ ለጊዜው ለስላሳ ነገር ይሁንልኝ አለው። እሱም በሐሳቡ ተስማምቶ ለስላሳ ከፈተለትና ተጫወት ብሎት ወደ ወንበሩ ተመለሰ። መቼም የሀብታም ነገር ይገርማል አለ በድሉ በድግሱና በድባቡ እየተገረመ። ይህን እኮ እንኳን ለልደትና ለሰርጌ ራሱ አላየውም እኔ እያለ በውስጡ እያወራ ብቻ ትንሽ ከቆዩ በኋላ ፕሮግራሙ ተጀመረ። መቼም እንደ ሕፃን 1 ዓመትክ ነው አይደለም፣ 2 ዓመትክ ነው አይደለም፣ 5 ዓመትክ ነው አይደለም እያለን 40 ዓመት ድረስ አያስቆጥሩንም አለ በድሉ በሐሳብ። ምክንያቱም በድሉ ቶሎ ኬኩ ተቆርሶ የሚሰጠውን ድርሻ ለልጁ በማድረስ የልጁን ደስታ ማየት ፈልጓል። ኬኩም ተቆረሰ፣ ሻምፓኙም ተከፈተ፣ ጨዋታው የበለጠ ደራ። በድሉ የፈለገውን ጣፋጭ ቀስ ብሎ ወደ ኪሱ ታዳሚው ሳየው አስገባ። ጊዜው እየሄደ መጣ። መቼም የሀብታም ሆድ እንደፈለገው ይለጠጣል መሰለኝ። ኬኩንም ቢፌውንም እንዲሁም የተለያየ መጠጥ እየወሰዱ ግን አሁንም አልጠገቡም አለ በድሉ በለሆሳስ። ትንሽ ሞቅ አላቸውና ሴቱም ወንዱም መጨፈር ጀመረ። በድሉ ግን ሐሳቡ ፕሮግራሙ ተጠናቆ ልጁ ጋር መድረስና ኪሱ ያለውን ጣፋጭ ለልጁ በመስጠት ምን ያህል ፈገግ እንደሚል ማየት ነበር። በጨዋታ መሃል በረከት አንድ አስደንጋጭ ነገር ተናገረ። ሰዎች ኧረ ጉድ ሆንኩ አለ። ጨዋታው ቆመ። ምን ሆነክ ነው አሉት። ጣቱ ላይ የነበረው ውድ የዲያመንድ ቀለበት የለም። ቀለበቴ ወድቋል መሰለኝ አለ። ጨዋታው ጸጥ አለና ቤቱ ውስጥ ሁላችንም ፍለጋ ጀመርን። ምድር ይግባ ስንት ባናውቅም ከፍለጋው የተረፈን ድካም ብቻ ነበር። በዚህም ግራ ተግባብተን ሳለን አንድ ጓደኛው አንድ ነገር ተናገረ። ይኸው ፈልገን አጣነው። አንተ ደግሞ ዛሬ ጣትክ ላይ እንደነበረ እርግጠኛ ከሆንክ የሆነ ሰው ወስዶታል ማለት ነው። ስለዚህ እያንዳንዳችን መፈተሽ አለብን አለ። አብዛኞቹ ጓደኞቹ አዎ ልክ ነው፣ ሁላችንም መፈተሽ አለብን አሉ። በረከት ኧረ አይሆንም፣ እናንተ እኮ የምወዳችሁ ጓደኞቼ ናችሁ አለ። እንዴት ወሰዳችሁ ብዬ ነው ምፈትሻችሁ። ኧረ አይሆንም አለ። ኖ አንተም እኛም እረፍት የምናገኘው ከተፈተሽን ብቻ ነው። ምክንያቱም ሰው ነክና ቀስ እያለ መጠራጠር ውስጥ ሊገባ ይችላል። ያኔ ደግሞ እከሌ ይሆን ወይስ እከሌ እያለክ ማሰብክ አይቀርም አሉት። ሁሉም በአንድ ድምፅ ለመፈተሽ ተስማምተው እንደውም እኔም ፈትሸኝ በማለት መሽቀዳደም ጀመሩ። አንድ ሰው ግን እስካሁን ምንም አላለም ነበር። ያም ሰው በድሉ ነበር። አሁን ላይ መፈተሽ ግዴታ መሆኑ ሲገባው አንድ ነገር ተናገረ። እኔ አልስማማም አለ በድሉ። እንዴት ሰው ጓደኛውን ጠርጥሮ ይፈትሻል? ጓደኝነታችንስ ምኑ ጋር ነው? ካላመንክን ለምን ጠራክን? ስለዚህ እኔ በበኩሌ አልፈተሽም አለ። በዚህ ጊዜ ሁሉም ፊታቸውን ወደ በድሉ አዞሩና ለምን አትፈተሽም ብለው አንባረቁበት። ስለዚህ አንተ ነህ የወሰድከው ማለት ነው። ድሮም ደሃ ውድ ነገር አይቶ አያልፍም ብለው በዘለፋ አንባረቁበት። በድሉ ግን አንዲትም ቃላት አልተነፈሰም ነበር። ያው ሁሉም እሱ ላይ ደፈደፉና በቁጣ ፕሮግራሙ ተጠናቀቀ እና ወደየቤታቸው ሄዱ። በረከትም በተፈጠረው ነገር አዝኖ ሁሉም ከሄዱ በኋላ ከድካሙ ለማረፍ ኮቱን ሲያወልቅ አንድ ነገር ከኪሱ ወደቀ። ወደ መሬት ሲመለከት ያ የዲያመንድ ቀለበት ነበር። ለካ ከጣቱ ወልቆ ያረፈው ራሱ የሱፍ ኪስ ውስጥ ነበር። በረከት በሆነው ነገር በጣም ተደናገጠ። በተለይ ምስኪኑ በድሉ ላይ የደረሰውን ስድብ ሲያስብ መተኛት አልቻለም። ወዲያው ወደ በድሉ ቤት እንዳይሄድ መሽቶ ነበር። ራሱን በጸጸት እየወቀሰ ቤቱ አደረና ጠዋት በሌሊት ወደ በድሉ ቤት አመራ። ጠዋት በሌሊት ወደ በድሉ ቤት በድሉ ሳይወጣ ደረሰበትና
እንደደረሰም ምንም ሳያወራ በድሉ ላይ ተጠመጠመበትና ጓደኛዬ በጣም ይቅርታ አድርግልኝ፣ ትላንት አንተን የተሰደብክበት ቀለበት ለካ ኪሴ ውስጥ ነበር አለው። ማታ ልብሴን ሳወልቅ ከኪሴ ወደቀ ወንድሜ፣ ሌሊቱን ሙሉ በጸጸት አልተኛውም ነበር፣ ይቅርታ አለው በረከት በድሉም ፈገግ አለና እረ ችግር የለውም፣ ዋናው አንተ ቀለበትህን ማግኘትህ ነው፣ በቃ አትጨነቅ አለው። ምንም እንኳን ይቅርታ ቢያደርግለትም በረከት ግን አንድ ነገር አይምሮ ውስጥ ተመላለሰበትና እባክህን በድሉ አንድ ነገር ልጠይቅ እችላለሁ አለው። በድሉም ጠይቀኝ፣ ምንድነው አለው። እኔ ያልገባኝ ትላንት አንተ እንዳልወሰድክ እያወቅክ ለምን አልፈተሽም አልክ አለው። በድሉ ምንም ቃላት ሳያወጣ ናቆይ ብሎ ወደ መኝታ ክፍል በረከትን ይዞት ገባ። አንድ ትንሽ ልጅ አልጋ ላይ ተኝቷል። አየክ፣ ይሄ ልጅ 5 ዓመቱ ነው። ነገር ግን ይኸው አልጋ ላይ ከዋለ 2 ዓመት ሆነው። እንዳላሳክመው አቅም አጣው። ያኔ ወደ አንተ ቤት ስመጣ ነግሬው ነበርና አንድ ነገር አዘዘኝ። ያው ልደት ላይ ጣፋጭ ነገር ስለማይጠፋ ይዘክልኝና አለኝ። እኔም ለልጄ ገዝቼ ፍላጎቱን ማሟላት ሳንቲም ስላጣው እሺ ብዬ ነበር አንተ ጋር የመጣሁት። ታዲያ እኔም የልጄን ትዕዛዝ ለማክበር እና ቢያንስ ፈገግታውን ለማየት ስለጓጓሁኝ ከጠረጴዛው ላይ ትንሽ ቸኮላት ነገር አንስቼ ኪሴ አድርጌ ነበር። ስለዚህ ያኔ ብትፈትሸኝ የምታገኘው ነገር ዲያመንድ ሳይሆን ቸኮሌት ነበር። ስለዚህ ይሄን ለምን አደረክ ብለህ እዛ ሰው ፊት ብትጠይቀኝ ይሄን ሁሉ ማስረዳት አልችልም ነበር። ምክንያቱም ለልጁ ቸኮላት መግዛት ያልቻለ አባት ምን አባት ነው አለና እንባው በአገጩ ላይ መውረድ ጀመረ። በረከት ባልጠበቀው ልብ ሰባሪ ነገር ስላየ እንባውን መቆጣት አልቻለም። በጠዋቱ የሚወደውን ሰው በሞት አጥቶ መርዶ እንደሰማ ሰው ቤቱ በለቅሶ ቀለጠ። በረከት ራሱን አረጋግቶ በል ጓደኛዬ፣ ትላንት አንተን አብሮ አደጌን ሰዎች ስም ሲሰጡክና ሲሳለቁብህ ከነሱ ጎን ሆኜ ጎድቼ ካለው በጣም ይቅርታ። አሁን ልጅክን ጥሩ ሆስፒታል ወስደን እናሳክመዋለን፣ ሙሉ ወጪው እንዳያሳስብክ ብሎ በድሉን ተስፋ ሰጠው። በድሉም በበረከት ሁኔታ ደስ ብሎት ልጁን ጥሩ ሕክምና ወስዶ አሳክመው አዳኑት። ውድ ቤተሰቦች ከዚህ ታሪክ ብዙ ቁም ነገር እንማራለን። አያችሁ፣ ችግር የማያደርገን ነገር የለም። ያሰድበናል፣ በሰዎች ፊት ያዋርደናል። ነገር ግን የፈለገው ችግር መከራውን ብታጸናብን የማይሆን መንገድ ልንመርጥ አይገባም። በድሉ ምንም እንኳን ችግረኛ ቢሆንም ከጓደኛው ልደት አልቀረም። ለሰውነቱ እንጂ ለችግሩ ግምት ሰጥቶ ቢሆን ኖሮ እዛ ልደት ላይ አይገኝም ነበረ። ያ ብቻ ሳይሆን ምንም አይነት ክፉ ቃል ከአንደበቱ አልወጣም። ሲሰድቡት ዝም፣ ሲሳለቁበትም ዝም። መጨረሻ ግን ሐቁን ቤቱ ድረስ አመጣለትና ከችግሩ ተላቀቀ። ስለዚህ ሁሌም ቢሆን ያንተ ቀን ይመጣልና እስከዛው ግን ጸንተህ ቆይ።